የኤዛና እናት ባደረገችው ነገር ኤዛና ይህንን ነገር ከእናቴ ውጭ ማንም ሊያደርገው አይችልም። ልጅቷ መድኃኒት ተሰጥቶኝ ብቻ ምኔንም እንዳመመኝ አላውቅም፣ መድኃኒት ተሰጥቻለሁ፣ እንዲሁም ደግሞ እሱን ሳይፈልግ በግድ ጠጣ ማለቷ፣ ስለዚህ ከእናቴ ውጭ ይህንን ነገር ማንም ሊያደርገው አይችልም ሲል እናቱም ወደ ቤት እንደተመለሰች ምን እንዳደረገችበት እየሰጠችው መጠጥ ላይ ይጠይቃታል። ታዲያ ወይዘሮ አሰልፍም ምንም እንዳላደረገችና ምንም የምታውቀው ነገር እንደሌለ ለመምሰል ብትሞክርም ኤዛናም ትንሿ ወደ ውስጥ እንድትገባና ብቻችንን መነጋገር ይኖርብናል በማለት እናቱንም አፋጧታል። ታዲያ የኢዙም እናት ምንም አላደረኩም ስትል ለመሸምጠጥ የሞከረች ቢሆንም መግባት ፈልጋለሁ ብትልም ኤዛናም አሁን ይቅር ምንም ችግር የለውም፣ ነገጧት ግን ወዴትም አትንቀሳቀሽም፣ ነገጧ ስትነሳ ሶስታችንም በአንድ ላይ ሆነን የምንነጋገረው ነገር ይኖረናል ይላል። የኢዙ እናትም ጉጉቷ አንድ ነገር ላይ ብቻ ነበረ። ጉጉቷ የሰጠችው መድኃኒት ሰርቶላት ይሆን አልሰራላት ይሆን? ምን እንደተፈጠረ ንገረኝ፣ ምን ተፈጥሮ ነው ትላለች። አዳዲሶቹ ተማሪዎችም በመቅዲ ድርቅና በመቅዲ ኃይለኛነት በመቅዲ ልበ ሙሉነትና ምላሳምነት በእጅጉ የተደመመ ይመስላል። አሌክስ መቅዲን ለማናገር ቢፈልግም መቅዲ ግን ልታናገረው ፈቃደኛም አይደለችም። እሱ የምትለማመጠውና የምትለምነው መስሎት ሊያናግራ ቢሞክርም መቅዲ ማናገር ባለመፈለጓ እሱ በሚፈልገው መልኩ ልበ ሙሉ ሆና በመመለሷ ታዲያ በሷ እንደታጀበና እንደተመቸችው ሰው እንዴት በዚህ ልክ ምላሳምና ልበ ሙሉነት በዚህ ልክ እንዴት ልባም ሆኖ ይፈጠራል? እዩም ወደ ተንኮል ባልደረባዎቿ እንደተለመደው በተቀጣጠሩበት ቦታ በመሄድ አሁንም አዲስ ነገርና እንዴት አድርገው ማጥመድ እንዳለባቸው የበለጠ በተንኮል ላይ ተንኮል ይዛም ስትቀርባቸው ሁላቸውም ሊያናግሯት ፈቃደኛ እንዳልሆኑና በሷ እንደተሰላችሁ እሷም አልገባኝም፣ እኔ እንዴት አድርጋችሁ እንደምጥሏቸው ጥበብ እየነገርኳችሁ ለምን በዚህ ልክ ፊታችሁን ትነፍጉኛላችሁ? ታዲያ አዳዲሶቹም ተማሪ ምንም ማናገር እንደማይፈልጉና ምንም ክብር የሚባል ነገር ለሷ እንደሌላቸው እሷ ብታሸረግድም ብታቀብላቸውም ጓደኞቿን ብታስጎዳም ነገር ግን እነሱ ዘንድ ምንም አይነት ቦታ እንደሌላት የምትናገረው ነገር በሙሉ አሰልችና ተደማጭነት የሌለው እንደሆነ አድርገው የምትፈልጊውን ነገር ተናገሪና አሁን ቀጥ ብለሽ ሂጂ ከፊታችን ይሏታል። በሌላ በኩል የኤዛና እናት በጠዋት ተነስታ ፊቷን አዞራ ለማምለጥ ብትሞክርም ነገር ግን ኤዛና እየተጠባበቃት ነበረና ኤዛና ወዴትም አትሄጂም፣ መነጋገር ይኖርብናል ይላል። እንዲሁ እኑም ከእንቅልፏ ስትነሳ ሰውነቴ ደቋል፣ በጣም ተዳክም ያለው እንደዚህ ሆኜ አላቅም ስትል ለኤዛናም ትላንትና ማታ ምን አይነት መድኃኒት እንደወሰድኩ አላቅም፣ ታዲያ ኤዛናም ምንም እንደወሰድሽ አታቂም በማለት የተፈጠረውን ነገር እኔም ከአንቺ ጋር ነበርኩኝ፣ እናቴ ለእኔም የተለየ መድኃኒት ሰጥታኛለች፣ ከአንቺ ጋር ደግሞ ያደረገችውንም እንደነገረችሽ አድርጋለች፣ ስለዚህ ከአንቺ ጋር ነበርኩ የሚለው ነገር በእኑ ታዲያ ምንጊዜም እኮ ከጎኔ ነህ፣ ምንጊዜም ከኔ ጋር ነህ፣ ታዲያ ምን ተፈጥሮ ነው? ታዲያ የኤዛና እናት ምንም የማውቀው ነገር የለኝም የምትልም ጁሱ ጋር ለእኔ ቀላቅለሽ የሰጠሽኝ ምንድን ነው? እንዲሁም ደግሞ ለእኑ የሚጠጣ ነገር የሰጠሻት ምንድን ነው ሲልም ሲያፋጥጣት ታዲያ እኑም ከዚህ በፊት ተነጋግረው የነበረውን ነገር ላይ በመባነን እንደፎከርሽው አደረግሽው በሚል ታዲያ የኢዙን እናት ማጋልጣታለች። ፎከርሽው አደረግሽው ያልሽኝን ነገር አደረግሽው ማለት ነው? እንዴት እንደዚህ ታደርጊያለሽ? ኤዛናም ታዲያ ግምቴ ልክ ነው አደለ? ልክ ነው ማለት ነው። ስለምንድን ነው የምታወሪው? እናቴ በዚህ ጉዳይ ላይ እየፎከረች ነበር ማለት ነው። ታዲያ የኤዛና እናትም በአሁኑ ባደረገችው ነገር ምንም ነገር ግዴለሽ እንደሆነችና ባለማፈር አሁን ብቻ ሳይሆን አሁን ላይ ባይሰራልኝም ወደፊትም የማቆመው ነገር አይደለም፣ ዛሬ ላይ ልጄ ላትሰማኝ ትችላለህ፣ ነገር ግን ነገ ታመሰግነኛለህ በማለት በዚህ ነገር ላይ መቼም ቢሆን እጇን እንደማትመልስና ወደኋላ እንደማትል ትንሿን ከዛ ቤት እስክትወጣ ድረስ እሱን ከትንሿ ጋር ለማለያየት ምንም ይሁን ምንም ከማድረግ ወደ ኋላ አልልም በማለት ለኤዛና አሳውቀዋለች ቁርጡን። ኤዛናም እናቴ እንደዚህ እንዴት እንደዚህ ትያለሽ? አንድ ቀን እኔን አተሽ ታርፊያለሽ ወይ በመርዝ ወይም ደግሞ በመድኃኒት በተለያየ ነገር እኔን ታጭኝ ይሆናል በማለት ቢያስፈራራትም የኢዙ እናትም ነገር ግን እኔ ከዛ በፊት በማደርገው ነገር ህሊና ይታጠብና አይነ ተገልጦ ይጠብቀሃል፣ እኔ እዛ እስከምደርስ ድረስ አልተውህም፣ ራስክን እስከምታጠፋ ራስክን እስከምትሰቅል ወይም ደግሞ መርዝ እስክትጠጣ ድረስ አልጠብቅም፣ እኔ ከዛ ቀድሜ
አንተን አይንህን አበራልሃለሁ ትላለች። ታዲያ እኑም ከዚህ በኋላ ምንም አይነት ቦታ የለኝም፣ ከዚህ ቤት መቆየት አልፈልግም፣ ከዚህ በላይ ምን እስኪፈጠር ነው የምጠብቀው በማለት አሁን ወደ ቤቷ መመለስ እንደምትፈልግ፣ ታዲያ ኢዛና መሄድ የለብሽም፣ ታዲያ ከዚህ በላይ ምን አደርጋለሁ? ምን እስኪፈጠር ድረስ ነው የምጠብቀው? ወደ ነበርኩበት ቦታና ወደ አባቴ እሄዳለሁ። ኢዛናም የተፈጠረውን ነገር ለማረጋጋት ይሄ ነገር የተፈጠረው ነገር ኖርማል ነው ብላ እንድታልፈው ምንም የተፈጠረ ነገር እንደሌለው ሁሉ አሁንም እህቴ ነሽ፣ ከዛ የዘለለ ነገር ኩራት መከታይ እህቴ ነሽ፣ ከዛ የዘለለ ነገር የለም፣ መሄድሽን አልፈልግም ይላል። ትንሿም እየተፈጠረ የነበረውን ነገር አውቃለሁ በማለት ወደ እኑ ከዛ ቤት ከመጣችበት ጊዜ ጀምሮ እንዲሁም እስከ ትላንትና ማታዋ ሰዓት ድረስ እየተፈጠረ ያለውን ነገር ታውቅ እንደነበረ፣ ታዲያ እኑም እኔ ምንም የማውቀው ነገር የለኝም፣ በምንም አልበደርኩሽም፣ አንቺም አደራዬ ነሽ፣ የአቡዬ አደራዬ ነሽ፣ እሱም ወንድሜ ነው፣ ከዚህ የተለየ ነገር የለኝም በማለት ለትንሿም ታብራራለች። አቤላም ወደ ትምህርት ቤት ከመሄዱ በፊት ክላስ ከመግባቱ በፊት እኑን ለማየት ወደ እነ ኢዙ ቤት እየገሰገሰ ይሄዳል። በመንገዱም ላይ እያለ ታዲያ ሀረግን ያገኛታል። ሀረግም እንዴት ነህ ሰላምታ ካቀረበችለትም በኋላ ወዴት ነው ሩጫው? በጣም የሸኮልክ ትመስላለህ። እሱም ክላስ እንዳይረፍድብኝ ወደዛ ነበር ይላል። እሷ ጋር ሰላም ከተባባሉ በኋላ ታዲያ እኑስ ደህና ናት ወይ እኑዬ ደህና ናት ወይ በማለት ስለ እኑ ይጠይቃል። ሀረግም ትንሽ እኮ ብትጠብቀኝ፣ ትንሽ እኮ ባቸኩል ኖሮ እጠራለህ ነበር። ታዲያ አቤላም ቅስቀሳውንና ሩጫውን አረ ችግር የለውም ይደርሳል፣ አልቸኩልም በማለት እኑን እንድጠራለትም ያደርጋታል። ሀረግም በምላሹ ታዲያ እኔም አንድ ውለታ እንድትውልልኝና አንድ ነገር እንድታደርግልኝ እፈልጋለሁ ስትል እሷም ከዚህ የምጠብቀው ነገር እንዳለና መጽሐፍን እንዲያገናኛት ትጠይቀዋለች። እሱም ምን አይነት ቁም ነገር ኑሮኝ እኔ ምን አንቺ ከኔ የምጠብቂው ነገር ምን ይኖራል በማለት በጉጉት ነበር እየጠበቃትና የነበረው። በጉጉትና በፈገግታ ነበር እየጠበቃት የነበረው። መጽሐፍ የሚለው ንግግሯ ግን በጣም አስደንግጦታል፣ ግሩም ሆኖበታል። መጽሐፍ ደግሞ ማን ነው በማለት ግራ ተጋብቶ ይጠይቃታል። እሷም መጽሐፍ ቡቻ እንደሆነ በጣም በመገረም እነሱ ሆነው ሳለ የእሱ ጓደኛ የቡቻ ጓደኞች ነገር ግን መጽሐፍ መሆኑን ስሙን ለመጀመሪያ ጊዜ ዛሬ ያውቀዋል። ምንም ችግር የለውም ብቻ እንጂ እኑን ጥሪልኝ እንጂ ለዛሬ ምንም ችግር የለውም አገናኝሻለሁ። ትንሿም እየተፈጠረ ያለውን ነገር በሙሉ አንድ በአንድ አውቃለሁ። አልጎዳሽኝም፣ እባክሽ እንዬ እሄዳለሁ አትበይ፣ እህት ሁኜ ለኢዛና እህት እንደሆንሽ ሁሉ ለእኔም እህት የለኝም፣ ደግነትሽን አይቻለሁ፣ እባክሽ አትሄጂ በማለት እኑን ትማጸናታለች። እኑ ግን መሄድ እፈልጋለሁ፣ ከዚህ በላይ ከቆየው ትክክል አይመጣም፣ ጥሩ አይመጣም፣ ስለዚህ መሄድ ይኖርብኛል ትላለች። በዚህ መካከል ሆና ሀረግ ወደ እሷ ትደውላትና ወደ እሷ እንድትመጣና እንደምትፈልጋትም ታዲያ እኑም ወደ አቤላ ስትመጣ በፈገግታ ነበር የመጣችው። አቤላም በደስታ እኑን የኢዙ እናት ለሌላ ነገር ብታስባትም እኑም ከአቤላ ጋር ደስተኛ የሆነች ትመስላለች። ከአቤላ ጋር ፈገግታዋ ጥምጥም ማለቷ አዳዲሶቹም ተማሪዎች አሁን በጨዋታ መካከል በማስመሰል በቀልድ በማስመሰል ማንም ሳይነቃብን አንድ ሰው እንጎዳለን፣ ከነሱ መካከል አንድ ሰው እንጎዳለን፣ የነሱ የአይናቸው ብሌን የሆነውን በተለይም ደግሞ ምንጎዳው እሱን ይሆናል በማለት ቹቻ ላይ ትኩረታቸውን አድርገዋል። በሌላ በኩል ቹቻም ከመቅዲ ጋር ትሬዲንግ ያደርጋል፣ ልምምድ ያደርጋል። እነዚህን ተማሪዎች እንዴት አድርገው መቀበል እንዳለባቸው፣ ቸልተኛ መሆን እንደሌለባቸው እነሱ ይህኔ ስንት ነገር እያደረጉ እንደሚሆን ስለዚህ እኛም መዘጋጀት ይኖርብናል በማለት በጠዋት እየተነሳ ሩጫ፣ የተለያዩ ትሬዲንግ ልምምዶችን ኢዙ እናት እኑን ለኢዙ እንድትሆንላት እኑም ደግሞ አይኗን አቤላ ላይ እየጣለች ይመስላል። እኑ በአሁኑ ወደ ሀገር የምሄዳለሁ ብላለች። እኑ እስኪ ወዴት ትሄድ ይሆን? ለማንስ ትሆን? የኢዙ እናትስ ይሳካላት ይሆን የሚለው እንዲሁም ደግሞ አዳዲሶቹ ተማሪዎችስ ማን ይሆን ከሳሪው? በሁለቱ ግሩፖች መካከል በነ ቹቻና እንዲሁም ደግሞ በአዳዲሶቹ ተማሪዎች በአሌክስ በሚባለው ግሩፕ እንዲሁ ፉክክር አለ። እስኪ ማን ያሸንፍ ይሆን? እናንተም ሀሳብ አስተያየታችሁን፣ ግምታችሁን ኮሜንት ስራ አስቀምጡልን። ቪዲዮውን ላይክ ማድረግ አትርሱ። ለቻናሉ አዲስ ከሆናችሁ የደወል ምልክቷን በመጫን ቤተሰብ ይሁኑ እያልኩኝ የዛሬው ክፍል ይህንን ይመስል ነበረ። በቀጣይ ክፍል ተመልሰን እስከምንገናኝ መልካም ቆይታ